ሉሃና ቆይ ተረጋጋ። እብልሽ ሉሃና ወይም ደግሞ ሌላ ነገር ስላደረክ ሉሃና ይቅርታ ታደርግልኛለች ብለህ ካሰብክ በጣም ተሳስተሃል። እሞታለሁ እሱን ቀጠው አውቃለሁ፣ ግን ልጄስ እኔ አባቱ አለው ለታ ችግር አባቱ ምን አይደለም እና ማን ነው አባቱ? ተርጎ አያወቅኩ አትጠይቀኝ። አንቺ አይገባሽም እንዴ? ተርጎ በጣም ይቅርታ፣ በቃ አባቱ አንተ አይደለም። ምንድን ነው የምትለው አንቺ? ተርጎ ያው ተመልከች ይሄን ፎቶ። እኔ ሮቤልን ስገለው የሚያሳይ ፎቶ። ማን ያነሳሽ? አላውቅም። ቤት ድረስ ነው የላኩልኝ። ሀይሚራ በቃ አንቺ ውሸት የሚባል ነገር አያልቅብሽም አይደለ? አልዋሸሁም፣ የምሬን ነው። እውነቱን ነው እየነገርኩሽ ያለሁት። ሚራ ባደረገችው ነገር ሁሉ እጅግ በመጸጸት እንግዲህ ሮቤልን እኔ ራሴ ነኝ የገደልኩት ይሄውልሽ ፎቶውን እዩ ብላ እንግዲህ ለሚራ ሰጥቷታለች ማለት ነው። አድናንንም ይቅርታ ጠይቋለች። እስከ ዛሬ ድረስ ብዙ ነገር በድያለሁ፣ እውነት ነው፣ ይቅርታ ላታደርግልኝ ትችላለህ። ሆኖም ግን ዛሬ ላይ እኔ ተለውጫለሁ። የመጀመሪያ ሚራ አይደለውም። ላደረግኩት ነገር ሁሉ እጅግ በጣም ጸጽቶኛል በማለት እንግዲህ አድናንን ይቅርታ ጠይቋለች። አድናን አንቺ ምንም ብቲ አላምንሽም እያላት ነው እንግዲህ ሉሃናም እጅግ በጣም እየተናደደች ትገኛለች። ይሄ ውሸትሽንና ያቀነባበርሽው እንጂ ምንም አይነት ነገር አንቺ የጸጸተሽ ነገር የለም በማለት ተመልስላታለች። እሷም እውነቴን ነው፣ እጅግ በጣም ጸጽቶኛል፣ በድዬሻለሁ፣ አሳዝኜሻለሁ፣ ያልሆነ ነገር ቃጅቻለሁ፣ ስለዚህ ይቅርታ አድርጊልኝ ብላ ትላለች። እሷም እንግዲህ ይቅርታ አላደርግም፣ አንቺ ሁልጊዜም እንደዋሸሽ ነው፣ አሁንም ደግሞ አዲስ ውሸት ይዘሽ መጣሽ ማለት ነው፣ ሌላ ሲቀረሽ ውሸት የለም ወይ በማለት እንግዲህ እየጠየቀቻት ትገኛለች። ሆኖም እንግዲህ ታርቆን ዛሬ ላይ ልጁ እንዳልሆነ የአድናን ልጅ እንደሆነ በደንብ አስረግጧ ነግረዋለች። እኔ ለፈለግሽው ሰው ልድርሽ እችላለሁ፣ ሰርግ አድርጌ ለአድናን ልድርሽ እችላለሁ፣ ሆኖም ግን ልጁ የሱ እንደሆነ አትንገሪው። እኔ ልጄን እናቴ ትጎዳብኛለች፣ እናቴ እንድትጎዳብኝ በፍጹም አልፈለግም። እናቴ ስለምትጎዳብኝ አንቺ ልጁን ተይና ራስሽ መሄድ ትችያለሽ፣ ያን ጊዜ ሁሉንም ነገር እናስተካክላለን በማለት ሲላትም እኔ ልጄ እንዲጎዳብኝ አልፈልግም። ልጄ በኋላ ላይ ሲያድግ አባቴ ሲለኝ አባቱ አንተ እንዳልሆንክ ባወቀ ሰዓት ልጄ እንዲጎዳ አልፈልግም። በዚህም ማልክ በዚህም ልጁ ያንተ አይደለም፣ ስለዚህ አሁን ተቀበል ብላ ትለዋለች። በእርግጥ አሳዝኜሃለሁ፣ ጊዜው ግን ልጁ ያድናን ነው በማለትም ስትናገረው እንግዲህ በጥፊ መቷት ነበረ። እሷም እንግዲህ በጥፊ ቢመታት እንዴት ነው የምትመታኝ? ለምን ስምመታኝ? በቃ ይሄንን ነገር ሁሉ ያደረኩት ለእናቴ ብዬ ነው፣ ስለዚህ አጥፍቻለሁ፣ ጎድቻለሁ እያለች ነው። ሚራም እንግዲህ አሁን ላይ ለአንቺ ነገሮች ሁሉ ተስተካክለዋል፣ አንቺ ወደ አድናን ትሄጃለሽ፣ እኔ ደግሞ ወደ ታርቆን እሄዳለሁ ብላ ስትላት ምን አይነት ራስ ወዳድ ብትሆኚ ነው ይህንን ነገር የምትናገሪው? እኔ አድናንን አሁን ላይ እያሰብኩ ሳይሆን እንዴት ነው የታርቆንን ፊት በአይኔ ማየት የምችለው? ለእኔ እጅግ መልካም ነው፣ ደግሞ ከኔ ውጭ ሌላ ሴት አያፈቅርም፣ እጅግ በጣም ነው የሚያፈቅረኝ በማለት እንግዲህ ትናገራታለች ማለት ነው። እሷም ያንን በምትናገራትን ሰዓት እንዴት አንቺ እንደዚህ ትናገራለች? ምነው ከኔ ጋር ተስማምተሽ የለ እንዴ? አሁን የአንቺ ነገሮች መስመር እንዲይዙልሽ ነው እየነገርኩሽ ያለሽ ብላ ስትላትም እኔ ምንም አይነት ነገር ከአንቺ አሁን ላይ አልፈልግም፣ ስለዚህ አርፈሽ ተቀመጪ ብላ ትላታለች። እሷም በፍጹም አርፌ መቀመጥ ሳይሆን የምልሽን ነገር እንድትሰሚኝና እንድትሰሚኝ ነው የምንፈልገው በማለት እንግዲህ እየተናገረቻትም ነበረ። ሆኖም እንግዲህ እኔ ከዚህ ነገር ውስጥ ወጥቻለሁ፣ እጄን አውጥቻለሁ፣ ከፈለግሽ ወደ ፈለግሽበት መሄድ ትችያለሽ፣ ዞር በይልኝ እያለች ትገኛለች ማለት ነው። እሷ
እሷም በዚህ አይነት መልኩ ስትናገራት እኔ አሁን ላይ የትም የሚሄድ ነገር የለኝም። አሁን አንቺ ነገሮችን ሳመቻቸልሽ እንደውም እንደማመስገን አድናን አባትን ልጅን አባትን እናትን ሆኖ ያሳድገዋል፣ ይንከባከበዋል። አንቺም የምትፈልጊውን ህይወት እንድትኖሪ እያመቻቸውልሽ ነው ሲጀመር ብላ እንግዲህ በቁጣ ትናገራታለች። እሷም በፍጹም እንደዚህ ራስ ወዳድ አቱኝ ጥሩ አይደለም ላንቺ ብላ ስትላትም እኔ ራስ ወዳድነት ሳይሆን በቃ ማስተካከል ያለብሽን ሰዓት እና ጊዜ ሳትፈጂ ነው ማስተካከል ያለብሽ ትላለች። እንግዲህ ሉሃና ምን ሆኖ ነው ታርቆንን ገላችሁት ነው ወይስ ምን አድርጋችሁ ነው? እንደተለመደ ገላችሁት ነው? ሳትቀብሩት መጣውባችሁ። እየገደላችሁ መቅበር ልማዳችሁ ነው። ስለዚህ አሁን ላይ እኔን ነው እንዴ እንደዚህ የምትናገሪው? እውነት ሉሃና አንቺ እኔን ነው ሲላት፣ አዎ አንተን ነው። አሁን ላይ እኔ ተቀይሬያለሁ። እኔ የድሮዋ ሉሃና እንዳልመስል ምን እያደረግ እንደሆነ እያንዳንዱን ነገር አሁን ላይ ደርሽበታለሁ። ስለዚህ ብዙ ባትናገረኝ ጥሩ ነው ብላ ትለዋለች። እሷም ምንም የምናገረው ነገር የለኝም። አሁን አንተ ገዳዩን አስቀምጠህ እየቀለብከው እስከሆነ ድረስ እኔ ምንም አይነት ብታደርገኝ አልቀየርም። ስለዚህ የእህቴን ገዳይ እስክታመጣው ድረስ መቼም ቢሆን እኔ ሉሃና እንደዚህ ነኝ። የእህቴን ገዳይ ሳላገኝ በፍጹም ትለዋለች። እያወቅሽኝ እኔን እንዴት ነው የማታምኝ ብሎ ሲላትም አወቅኩ እኮ በደንብ አድርጌ አወቅኩ። ከዚህ በላይ እንዴት አድርጌ ልወቅ? ስለዚህ አሁንም ምንም ብትል ስለማላምን የእህቴን ገዳይ ቀጥ በልና አምጣ ብላ ትለዋለች። ሞቷል። እኔ ማምጣት ብችል እኮ አመጣልሻለሁ። ሞቷል። ይሄ የራስህ ድራማ ነው። እኔ ይዞኛል ብዬሃለሁ። አንቺ ቅጀት ስለቃጀሽ በዛ አስተባብላ እንዳለ ያሳመነችሽ እንጂ ምንም የለም ሮቤል ይላታል። ጭራሽኑ ቅጀታም ነሽ ብለህ እየሰደብከኝ ነው ማለት ነው። እኔማ ቅጀታም አይደለውም ብላ ትለዋለች። ቅጀታም ነሽ ሳይሆን በዛ አስመስሏብሽ እንጂ እኔ ምንም ነገር ቢኖር እነግርሻለሁ። እንዴት ነው ገዳይን የምደብቀው? እኔ እኮ ሮቤል አይደለሁም አድናን ነኝ ብሎ ይላታል። ሉሃናም እንግዲህ ይህንን ነገር በፍጹም አልቀበልህም፣ እህቴን የገደለውን ቀብረሃል፣ ደብቀከው እየቀለብከው ነው ያለው። እኔም የእህቴን ገዳይ እስክትነግረኝ ድረስ በፍጹም ብላ እንግዲህ ከታርቆን ጋር ትወጣለች። እንዴት ነው ከታርቆን ጋር የምትወጪው? ደግሞም ከታርቆን ጋር ወጣ ወጣ አብዝተሻል ብሏታል። እንግዲህ እሷም ወጣ ወጣ እያልኩ ነው፣ ምንም አገባም ሰለኔ ነገር ብላ ትላለች። ታርቆንንም እንግዲህ ሁሉንም ነገር ትመክረዋለች። እሱ እንግዲህ ዳንያ እንደማታፈቅረው ከእሱ ጋር መኖር እንደማትፈልግ እየነገረችው እጅግ በጣም ተናዶ ነበረ። ሉሃና ይሄን ነገር ሁሉ ሰምተሻል ወይ ብሎ ሲላት፣ አዎ ሰምቻለሁ፣ ግን እንዴት እንደዚህ ልትረጋጊ ቻልሽ ብሎ ይጠይቃታል። እሷም እንግዲህ እንደተረጋጋችና ምንም ነገር እንዳልመሰላት እግዚአብሔር ያለው ይሆናል እንግዲህ ያ ያለፈ ታሪክ ነው ብዬ ተቀብዬ ነው ብላ ትላለች። እንግዲህ አድናን ልጅ እንዳለውም በስተመጨረሻ ላይ ሰምታለች። እንግዲህ ዳንያ እባክሽን አትንገሪው ለሱ እያላት እያለ ምንም አልክ ምንም ልጁ እየሱ ነው ብላ ስትናገር ሉሃና ትሰማለች። ሉሃናም ዳንያን ምንድን ነው ያልሽው? ምን እያልሽ ነው ያለሽው? ያልሽውን ድገሚ ብላ ስትላት ልጁ የታርቆን ሳይሆን ያድናን ነው ብላ ተናግራታለች። እንግዲህ እዚህ ጋር በጣም ትልቅ ነገር ተሰምቶ ደንግጣለች ማለት ነው። እንግዲህ የቀረው ይሄ ክፍል 4 ክፍል ብቻ ነው። በዚህ በ4 ክፍል ውስጥ እንግዲህ አድናን የማ ይሆናል በጉጉት ነው የምንጠብቀው ማለት ነው። ክፍሉም እጅግ ሊጠናቀቅ ጥቂት ቀን የቀረው። ሚራም እንግዲህ እንዳልኳችሁ ነገሮቹ ሁሉ ክፋት ምን ያህል መጥፎ እንደሆነ ፍቅረኛዋንም ገሏ ሁሉንም ነገር ገሏ ደብቃ ትልቅ ደረጃ ላይ ደርሳለሁ ያለችው ነገር ሁሉ ከሽፎባት አሁን ላይ ባደረገችው ነገሮች ሁሉ እጅግ በጣም እየተጸጸተችና ወደ መጀመሪያዋ ለመመለስ እያሰበች ትገኛለች ማለት ነው። እንግዲህ በዚህ አይነት መልኩ ላይ ነው የምትገኘው። ስለዚህ እሷም እጅግ በጣም አዝናለች። ሆኖም እንግዲህ ሉሃና ከታርቆን ጋር ነው የምትሆነው ወይስ በዛሬው ሁኔታቸው ሊቀያየሩ ነው ወይስ
ሉሃና ለአድናን ይቅርታ ታደርጋለች። እሷ ሚራ እንግዲህ ፎቶን ሁሉ ስታስረዳት እኔ ነኝ ሮቤልን እየገደልኩት ይኸው እመኚ ብላ እያስረዳቻት ነበረ። ከዛንም ሉሃና እጅግ አጥፍቻለሁ፣ አድናንን በድያለሁ፣ አድናንን ይቅርታ መጠየቅ አለብኝ በማለት እንግዲህ አድናንን ይቅርታ ለመጠየቅ ስትሄድ ነበረ። እንግዲህ ዳንያ ልጁ የሱ እንዳልሆነ እየነገረች በነበረ ሰዓት እጅግ በጣም ደንግጣ ወደ ውስጥ እየገባችው ማለት ነው። ይቅርታ ብትጠይቀው ኖሮ ሰላም ሊፈጠር ነበረ። እንግዲህ ይሄንን አድናንም ጥፋተኛ አይደለም። እዚህ ጋር ሁሉንም ነገር ያጠፋችው ዳንያ ናት። ለምን አድናን ልጅ እንዳለው የሚያውቀው ነገር የለም። ዛሬ ላይ ግን ልጅ እንዳለው ሲሰማ ልጁን ነው ወይስ ፍቅሩን ነው የሚያስበልጠው የሚለውን እንግዲህ በጉጉት ሁላችንም እንጠብቃለን። አስተያየታችሁን እንግዲህ ኮሜንት ላይ አስቀምጡ። የሳራስ ሞት በዛው እውነተኛ ሞት ሆኖ ቀርቶ ነው ወይስ ትገኛለች የሚለውን እንግዲህ በቀጣይ ነው የምናየው ማለት ነው። እንግዲህ ለዛሬ እየተዘጋጀላችሁ ይሄንን ይመስላል። እስቲ እናንተ አሁን ሉሃና ሚራን ማመኗ ትክክል ነው ወይ? አድናንን ይሄ ሁሉ እያወቀችው ለሷ ብሎ እንግዲህ ሮቤል እንኳን ሞቶ ደብቆት ነበረ ከወንድሙ አስበልጦ ወንድሙ ላይ ጨክኖ እሷ እንኳን እጄ ልስጥ ስትል በፍጹም አሰጭም ብሎ ሬሳውን ቤት ውስጥ ደብቆ ብዙ ነገር አድርጎ አሁን ላይ እሷ እንደዚህ ሚራን ማመኗና ወደ ሚራ መገልበጧ አድናንን ውሸታም ነክ አላምንክም ማለቷ ትክክል ናት ትላላችሁ ወይስ ትክክል አይደለችም ትላላችሁ? እስከዛ እንግዲህ እናንተም ሀሳባችሁን ሁሉ ኮሜንት ላይ እያስቀመጣችሁ ግምታችሁንም ኮሜንት ላይ እያስቀመጣችሁ ውድ የሴና ቤተሰቦች እንግዲህ እስከ ነገ ድረስ መልካም ቆይታ ይሁንላችሁ። የእግዚአብሔር ጥበቃ ምሕረት ቸርነት ከእያንዳንዳችን ጋር ይሁን። መልካም ምሽት።